ይገባኛል እኮ የኔ ፍቅር፣ እኔም ብንገናኝ ደስ ይለኛል። ማዘር እኮ ሲስተርን ጥላብኝ ሄዳ ነው። ለምንድን ነው የማትረጂኝ? ደግሞ ህፃን ነች። ይኸው ማልቀስ ጀመረች። በቃ እደውልልሻለሁ። በቃ እባክህን የደከመኝ ልተኛ ይሻላል። አንተ ትቆያለህ መሰለኝ። ተኛሽ። በእናትህ አደራ፣ እኔ ፕራንክ ምናምን የምትለውን ነገር እረፍ እሺ። በተኛውበት ደክሞኛል። ኧረ ችግር የለውም ተኛ። በቃ ደህና አደር። እንኳን ደስ አለ። የዳህዋ እናትን ፈጣሪ ሰምቷታል ማለት ነው። እኔ እኮ ሰማሁ መረጃ ታች ሰፈር ናቲ የዘነቡ ልጅ ታክሲ ገዛው እኮ። እውነት ነው እንዴ? ላረጋግጥ ነው። አንቺ ወንድም ማለት ያውሩ ስራቸው ነው ብዬ ታፍላው ላይ ለጠፍከበት ኋላ ሌላም ጸዴ ጥቅሶች አሉ። አንዱ ሁለት እኔ ጋር ትለጠፍበታለህ። ፊት ለፊት ለመሆን አስቤያለሁ። እኔ የምልህ ደረቅ አንድ መንጃ ፈቃድ እንዳለኝ ታውቃለህ? ኧረ እባክህ ደረቅ እንዳለኝ አንተ ድብቅ ነህ ማለት ነው። እስከዛ ጠብቃ ወጣህ አይደል? እኔ የምልህ ታክሲዋን ባዳ ከሚዛት ለምን ያልነደው? ውይ አይሆንም። እንዴት? እኔ እኮ ብለድ እኮ ነኝ፣ ደም እኮ ነኝ። እኔ እኮ ደም ለምን አይሆንም? ይኸውልህ ገቢ እኮ የምሰጥህ ጠዋት ነው ሳልሰራ። ምን አገባ ስለሱ? አይ አንተ በዚህ ጸባይ ነው መኪና ምናምን ሰጥቼ እየሰራህ የምትበላው? እንደሱ አታስብ። ኧረ እኔ እንደዚህ በእናትህ እንዴት ነው እንደዚህ እንዴ? አይደረግም። ይሰጥ ትለወጣለህ። እለወጣለሁ። እንዴ ይሄ ጀልጋጋ በዚህ ፍጥነት ሌላ ጠብሶ ነው። አይ ማኪያ፣ አይ ኪዩ እንዴት እንደምወድሽ እኮ ይኔ ኤክስ ታዲያ ምን አስደነገጠሽ? ኤክስ እኮ ይልሽ ኤክስ ምን ማለት ነው? ቃሉ ራሱ ያለፈ ማለት ነው። ብዙ ጊዜ ደግሞ የሚያልፈው ምንድነው? ስህተትና ምን መከራ አሳላፊ ደግሞ ማን ነው? እግዚአብሔር። እኔ አባት ከመከራ እኮ ነው ያላቀቀኝ። ምንድነው? እኔ ስላያችሁ ነው እንደዚህ የሚጋለፈጡት? ሴትዮ ይልሽ አንቺን ያልናት። በቃ ተረጋጊ እናቴ። እኔ ሃንድል አደርገዋለሁ። ተረጋጊ። እኔ ሃንድል አደርገዋለሁ። ይልሽ እናቱ ወይየባ የሲኦል ወላፈኑ ያቃጥላል እሳቱ። የኔ ደስ ይቀፍኝ የኔ በረዶ አበረድሽኝ እኮ እናቴ። የኔ ወይና አደጋ ነይ ሲኦል በር ላይ ምን እንሰራለን? እንሂድ። ስሚ የወንዶች ጉዳይ ነው የተሻለ። ልክ ዛሬ እንዳለችው እንዳምሮ ገርል ፍሬንድ ንቅልች ተፈነከተናለች። ያናንተ ሄዶ ክፍታፍ ና ብላ ማን ይበላል? ሸንኮር ሳይላጥ ይበላል እንዴ? ማን ይበላል ነው? አማ እናቴ ምን ሆናችሁ ነው? ለትገለኝ ነው ጃውሬች ሰው በላል። የሰራሁት ምግብ አልበላም ብሎ ነው። እኔ መስለት ነው ቆርጦ ሰርቼ ወይኔ እናቴ። አሁን ይሄ ለሰው ነው ለዶሮ ነው? በኢየሱስ ጥራ ፀጉርም አለ። ሽንኩርት ከነ ፀጉሩ እናቴ። ሽንኩርት ይከተፋል እንጂ ይታረዳል እንዴማ? ፈለጠችው እንጂ ቲማቲም ሲከተፍ ነው ማቆ ገነዘችው እናቴ። ልጄ አማስገብኝ እኔ ከአንቺ ጋር ልኑር እናቴ። እኔ ችክን ያለ ሽሮ አፍልቼልሃለሁ። የአንቺን ሽሮ ጠጣለሁማ። ያቦት ተለልትኝ ነው አባት ያሳጣሽ። አንቺን ብትሆኚ እናትሽ ቤት ግቢ። ይሄ ማላታይ ነው ምሰሪው ምግብ ማላታይ ነው። መጥፊያሽ ነው የሚሆነው። እማ ሽሮሽ ልጠጣ ነው። ዛሬ ደግሞ ታክሲ ማይመጣም እንዴ? እማ የት ነው እንትኑ? ሰልፍ የት ነው? ኮ እንዴ ሰላም ነው ብሩክ፣ እንዴት ነሽ? አይ ብርቱካን፣ ሰው ልጅ መገናኛ አይታወቅም። እንትን መኪናችሁስ ምን አገባህ? ስለኛ መኪና ይመለከታል እንዴ? ወይ እሱ እንኳን አይመለከተኝም። አይ እኔ እኮ እግረኝነት አስጠልቶሽ በእግሬ ኮቴ ያለቀ ብለሽ ነው የፈነገልሽኝ። መኪና ላለው ሰው ለምን ዝም አትልም? እንዳጨቅጭቀኝ በቃ ዝም አሁን እንዲህ ፊት እንዲህ ጀርባ የሚያሰጣጥ ግንኙነት ነው የነበረን። ከጫፍ ደርሰናል ነበር ህይወትን ልመሰርት። ባለፈውም እኮ አይቼሽ ነበር ነው ወይስ ያንቺ ቦይፍሬንድ መኪና ከማይታዩና ከማይዳሰሱ ቅርሶች ውስጥ ነው የሚመደበው? ትክ እንደ አርፈ ተሰለፍ ታክሲ ነው የሚጠብቀው። በቃ ተሰለፍ ልጫወት ብዬ ይሁን ሰልፍ እስኪ መጣ ትንሽ አናዋጋ። ይኸውልሽ እኔ ፋራ ቢቀማኝ ይደብረኝ ነበር። አያራዳች
አንድ ቀን ከገራጅ ለሙከራ ይዞ በወጣው መኪና ፎገረሽ አይደል የሚልክሽን ይመጆ እኔ የምር ፋራ ቢበላ ይጸጽተኝ ነበር። እሷንም ሲያደርጋት ልክ እንደኔ ከኪዟት ማየት ጉድ ነው ለኔ። ኩርናስ ነባ መጣ እንግባ በቃ እንሂድ። ማልቀስ ምናምን የለም አይደል? ኧረ እንዴ አንተ ሰልስት ነው ሰልስት ላይ የምንለቅሶ ነው። እንገባለን ደህና ማሻችሁ ነን ብለን ያቺን ምስር በላ አድርገን። አይ አንተ ለምስሩ ነው እንዴ መጣው? ና እንግባውን በቃ ሰላም ነው። እንዴት አልክ? ባንዴ ነሽ? ትሄጃለሽ ወደ ሩፌል ቤተክርስቲያኑ ጋር? ሩፌል አይ ቤተክርስቲያኑ ጋር ደርስም ቤት በኩል ነበር። ግን ሩፌል ማለት ይሄ አስኮ መንገድ የምትሄዱ አለ አይደለ? እሱ ጋር እንቁላል ፋብሪካ አደባባይ አለ። ወደዚህ ስትወጣ አደባባዩ ጋር ወደ በእምቢልታ ወደ ላይ ሲወጣ ማለት ነው አይደለም? እሱ በሆቴሉ በኩል ነው እሱ። አይ በዚህ በተቃራኒ ወደ ላይ ስትወጣ ሩፌል ቤተክርስቲያን የሚወስደዋል። ቤተክርስቲያኑ ጋር ግን አይደርስም አይደል? ብቻ ትንሽ ነው በቃ ከእንቁላል ፋብሪካ ትንሽ ከፍ እንዳልክ ነው፣ ብዙ አይሄድም። ግን በቃ እኔ ይቅርብኝ እባክሽ። ምን አልከኝ? አይ እኔ ወደዛ አልሄድም አባቴ። ኧረ ይርክ ምን ሙጃሊያም ነህ እንዴ? ጤነኛ አይደለም እንዴ? ለምን ይውላ ስለፈለፍከኝ ማትሄድ ከሆነ እኔ ወደ አባዶ ምናምን ነው የምሄደው። እንጠሮጦስ ለምን አትሄድም? ለኔ ስትል ምን አገባኝ? ንዳው። ወዴት ልንዳው? እሱን እየሄድን እንነግራለን። ወደኋላ ነው የምንሄደው። እናንተ መንገዱን ይሉልኝ፣ እኔ እናንተን እጠብቃለሁ። አብረን ነው የምናልቃት። ታሪክ ነው ማረጋችሁ። አንድ ሰው እንዳይተካኝ ነበሩ ነው ማስብላችሁ። አረ ወንድም፣ አረ ወደ ግራ አንድሽ እንዳትጠቂ ከሲኖው ጋር ነው ማካጭው። እንዳትጠቂ ጋይስ ቢል መጥቷል። ማን ነው ማኪያቶ የጠጣው? ሶፍት ድሪንክ 62 ነው እንዴ? ሰብቶታል 178 ብር እንዴ? ሰብቶታል እንዴት ተበላላችሁ? እኔ ሳጠር 178 ብር ነው። ማን ነው ጋይስ? ማን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእኔ በኩል ያለው የተባረከ ይሁን። በእኛ በኩል ያለውስ ባርከው እንዴ? ምን ማለት ነው? በእኔ በኩል ይባረክ ብለህ የኛ አይባረክም? አይ በእኔ በኩል ያለው ነው የሚመለከተኝ። ለኛ ቄስ እንጥራ ይችላል። እየበላው ጠብቃለሁ። እሺ ቄስ እስኪመጣ ዝም ብለህ ጠብቀናል። አይ እቺ የተባረከ እንዴ? ምን ማለት ነው? ከተነካከባ ቄሱ እንዴት ይባርክልናል? ያቺን ሽሮዋን ብቻ አይ እንደዛ አይሰራም። አንድ ላይ ነው የምንበላው። ቄስ ይዤ ይመጣል። ምን ይሻላል? ቁጭ ብሎ መጠበቅ። ፓርት 2 ይላል አባቴ። የገጠር ልጅ ነኝ። ነጭ ማኛ ጤፍ እየላኩልህ ይሄን ቅጠል የምበላና በጠጥ የምታራሰ ሁሉ አለቅም፣ አንኮሻኩሻለሁ። የገጠር ልጅ ነኝ። እኔ ስፈጠር ቆንጆ ስለሆንክ እንደ ከተማ ሰው ስኳኳል አሉልም። As we don't have the capacity. ገጠር ልጅ ነኝ። እኔ ስራ ሰራ እንጂ እንደ አስፋልት አልበርም። አረ ኢትዮጵያ ውስጥ ድቃላ በዝቷል። እግዚአብሔርን ድቃላ በዝቷል። ይህ ቆሻሻ ልጅ አይቷል። እንደዚህ አይነት ማን ነው? እሺ እንደዚህ ድራማ እንዲሰራ የሚያደርጉት? የገጠር ልጅ ነኝ። መልእክት አለኝ እናንተ ማለት ነው ወንዶች እህቶቻችን፣ ልክ እንደ ሴት ልጅ እዚህ ጆሮ አንጠልጥላችሁ የምትዞሩ ማለት ነው። አለቃችሁ መጣሁላችሁ። አሁንስ መንግስት እንደሌለ አመንኩኝ። አሁንስ በቃኝ፣ መረረኝ፣ አመመኝ፣ ሰለቸኝ። ኢትዮጵያ ያኔ ልጅ ሆኜ የበላሁብሽ አፈር አሁን በደም ተጨማልቆ አየሁ ጎንበስ ብዬ እንባዬን አፈሰስኩኝ።
እፎይ ተመስገን። ዛሬ ገና በላችሁ። አይጧ ግልግላውን ትሞታለች። ስለዚህ ሳትሸት ትፈልጋት። እሺ ምነው? አይጧ አብራች ትኖራለች። እኔን ፈልጊ።